ሰላም ወገኖች እንዴት ናችሁ? ሰላም ናችሁ? እግዚአብሔር ይመስገን በጣም ደህና ነኝ። ጉድ ሞርኒንግ፣ ጉድ አፍተርኑን፣ ጉድ ኢቭኒንግ በያላችሁበት ሰላም ነው። ዛሬም ባይብል ስተዲ እንቀጥላለን። የዘርፌ በጣም ቆንጆ መዝሙሮች አሏት። ይሄንን አንደኛው ባለዝና በጣም ደስ የሚል መዝሙር እሱን ለእግዚአብሔር እየዘመራችሁ ከዛ ባይብል ስተዲ እናደርጋለን። ክብርን ሁሉ ተግልለሃል፣ ሃሌሉያ አሁን አሜን ይገባሃል። ገናናነት ለአንተ ነው፣ ቅድስና አሸብርቋል ማደሪያ በምስጋና ባለዝና ክብርን ሁሉ ተክልለሃል፣ ሃሌሉያ አሁን አሜን ይገባሃል። ገናናነት ለአንተ ነው፣ ቅድስና አሸብርቋል ወማደሪያ በምስጋና ከዘላለም በፊት ያለ ዘመን ሰጪው ዘመን የለ ተራሮችን ብታቀልጠው ውሃን ደግም ብታቆመው ዛሬም ጌታ ያኔም ጌታ እጅህ አለች ተዘርግታ በዝምታ ትፈራለህ በዙፋን በስፍራለህ ማደሪያ ይባረክ ይባረክ አቤቱ ልዑል ተባረክ ማደሪያ ይባረክ ይባረክ አቤቱ ልዑል ተባረክ። ባለዝና ክብርን ሁሉ ተክልለሃል፣ ሃሌሉያ አሁን አሜን ይገባሃል። ገናናነት ለአንተ ነው፣ ቅድስና አሸብርቋል ውብ ማደሪያ በምስጋና ባለዝና ክብርን ሁሉ ተክልለሃል፣ ሃሌሉያ አሁን አሜን ይገባሃል። ገናናነት ድል ያንተ ነው፣ ቅድስና አሸብርቋል ውብ ማደሪያ በምስጋና Starting a business is hard. Spectrum was like አድቨርቲዝመንት ከፍቶ ነው። ቀጥሉ ወገኖች፣ አምልኩ አምልኮ አሜን። ጌታ እናመልካለን። እንደኔው ፊሽዋ እመካለሁ እኮራለሁ የሚያስመካ ስላገኘው የዘላለም ንጉሥ ወዶኝ በልጁ ልጅ ስላረገኝ እንደ ልዕልት
ያራምደኝ በራሴ ዘውድ የጫነልኝ በሾጎንጎል ጎለጎታ ያየሁት ነው የኔ ጌታ ባለዝና ክብርን ሁሉ ጠቅልለሃል ሃሌሉያ አዎን አሜን ይገባሃል ገናናነት ድል ያንተ ነው ቅድስና አሸብርቋል ውብ ማደሪያ በምስጋና እመካለሁ እኮራለሁ የሚያስመካ ስላገኘው የዘላለም ንጉሥ ወዶኝ በልጁ ልጅ ስላደረገኝ እንደ ልዕልት ያራምደኝ በራሴ ዘውድ የጫነልኝ በሾጎንጎን ጎለጎታ ያየሁት ነው የኔ አለኝታ ማደሪያ ይባረክ ይባረክ አቤቱ ልዑል ተባረክ ማደሪያ አቤቱ ልዑል ተባረክ የታረደው በግ ጌታ ኢየሱስ ነው ሰባቱ ማኅተም የፈታ በዙፋኑ ላይ የተቀመጠው አልፋና ኦሜጋ እሱ ነው የታረደው በግ ጌታ ሰባቱን ማኅተም የፈታ በዙፋኑ ላይ የተቀመጠው አልፋና ኦሜጋ እሱ ነው። ሃሌሉያ ሁሉን የሚገዛው አዳኛችን ነግሷል እንደ ብዙ ውሃ ድምፁ ያስተጋባል ጸጋና ምሕረት ከዙፋን ይፈሳል ታርዶ ለነገሰው ክብር ይገባዋል በረከት ክብርና ምስጋና ውዳሴ ይገባልና እያለ ፍጥረቱ በሙሉ ይሰግዳል ለእሱ ለኃያሉ ለእሱ
ነግሰሃልና ኢየሱስ አምልኮ ውሰድ አምልኮን ውሰድ አምልኮ ውሰድ አምልኮን ውሰድ ታርደሃልና ኢየሱስ ነግሰሃልና ኢየሱስ አምልኮ ውሰድ እልልታን ውሰድ ውሰድ አምልኮን ውሰድ ኢራላ ጋላባ ታራላ ቦሼላ ላባታላ Thank you God. እግዚአብሔር እናመሰግናለን። in the name of Yeshua. Yes Lord. ታርደሃል ጌታ ሆይ you deserve yes all the glory. ክብርን ስጡት ተብሎ ተጽፏል። ጌታ ሆይ ሰማይና ምድርን ለፈጠረ ቀላያትን ለፈጠረ ክብርን ስጡት ይላል ጌታ እግዚአብሔር ሆይ ክብርን ሰጥሃለን in the name of Yeshua. Thank you Father. Thank you Lord. Thank you forever. Yes we give you praise. እናመሰግናለን in the name of Yeshua. ጌታ እግዚአብሔር ሆይ ደግሞ አሁን እኔና ወገኖቼን yes ጌታ ሆይ ቃልህን እንደገና እንድታስተምረን በዚህ ማለዳ ለመጪዎቹ በፍጥነት ለሚሆኑት ነገሮች ጌታ እግዚአብሔር እንድታዘጋጀን in the name of Yeshua ጸልያለሁ። በደል ኃጢአት ካለ ደግሞ ጌታ ሆይ ራሴና ያለው in the name of Yeshua እንድታጥበኝ in the name of Yeshua ከነፍሴ ላይ ምንም ጥቁር ነገር እንዳይገኝ ወገኖቼም ራሳቸውን እንዲያዩ እንድትረዳቸው in the name of Yeshua ይቅር እንድትለን ጸልያለሁ። ጌታ ሆይ open up አይናችንን ክፈት ልቦናዎቻችንን የሚያስተውሉ ልቦናዎችን ስጠን። አሜን the name of Yeshua። ወገኖች ተባረኩ። ዛሬ እንቀጥላለን። ጌታ ትላንትናም ያው መጽሐፍ ቅዱስ ለመማር አንድ ነገር ምንድነው ላካፍላችሁ ፈልገው በእግዚአብሔር መንግስት እንቀጥላለን ትምህርታችንን ስለ የእግዚአብሔር መንግስት ወንጌል። ግን ከዛ በፊት ምንድነው አሁን እኔ አንደኛ ማስሮጣችሁ ለምንድነው በዚሁ ትምህርት ወደ ታላቁ መከራ የሚጀምርበት ጊዜ የሚገቡ ልጆች አሉ ማለት ብዙም ሳይማሩ ማለት ነው። ስለዚህ ቶሎ ማስይዛችሁ ለዚህ ነው። ጧትም ጌታም ሲያስተምረኝ ነበር ደግሞ we have to ያን ማድረግ አለብን እና አሁን ምንድነው ምላችሁ በእግዚአብሔር መንግስት መርሆ መኖራችሁን አረጋግጡ። ለኔም ጀምሮ ነው የምናገረውና ያን የተማርናቸው ጌታ ኢየሱስ ክርስቶስ ያስተማራቸው መርሆች እሴቶች የመንግስተ ሰማይ እሴቶች አሁን በዛ መኖር መጀመር አለበት። ትንሽ እሱን እንደገና ልጥቀስላችሁ ብዬ ነውና በዛ መኖር ስትጀምሩ አንደኛ you make sure እርግጠኛ ትሆናላችሁ እግዚአብሔር መንግስት እንደምትገቡ ተነጋግረናል። ምክንያቱም እዚህ ጋር በደንብ መሰራት አለበት። ምንድነው ሰው ልጅ አንደኛ መግባቱን የሚያረጋግጠው በምንድነው ጌታ ኢየሱስ ክርስቶስን አዳኝ ጌታዬ ብሎ ከዛ ደግሞ ከልቡ ንስሐ ገብቶ ኃጢያቱን ተናዞ ስሜን በህይወት መዝገብ ጻፍልኝ ይላል። ከዛ በኋላ ሁሉ ጊዜ ደግሞ አትሊስት አንድ ደቂቃ ብያችኋለሁ አንዲት ደቂቃ የዘላለም ህይወቴን እንዳላጣ ጌታ ኢየሱስ ክርስቶስ ሆይ እባክህ እርዳኝ ይላል። አንድ ደቂቃ ከ24 ሰዓት ውስጥ ለነፍሱ አንድ ደቂቃ የሌለው ሰው ይኖራል ብዬ አላምንም፣ ለማመን አልፈልግም። ስለዚህ አንድ ደቂቃችን ትጸልያላችሁ። ከዛ በኋላ ሁሉ ጊዜ በነፍሳችሁ ነፍሳችን ምን መሆን አለባት? ነጭ መሆን አለባት። ቶሎ ምነግራችሁ ምንድነው ሁኔታዎች በፍጥነት ስለሚሆኑ ከዚህ በኋላ ደግሞ በሌላ ፔስ እንሄዳለን። በሌላ ነፍሳችን ምን መሆን አለበት? እንደዚህ ነጭ መሆን አለባት የእግዚአብሔር መንግስት ለመግባት። አያችሁት? አሁን እንዳውም ፀሐይ ስለሚያንጸባርቅ ይሄ ስትራይፑን የምታየው መስለኝ መስመሮቹን it is white አይደል? ነጭ ነው። ግን ኃጢያት ሲኖር የሰው ልጅ መንግስተ ሰማይ አይገባም። አንድ ኃጢያት አትገባም። እግዚአብሔር አይደለም ከመንግስተ ሰማይ ሰውን የሚያስወግደው፣ ሰው ልጅ ኃጢያቱ ራሱ ነው። ልክ እዚች ጋር እንደገና ባሳያችሁ ምንድነው ጌታ ራሱን ያስተማረኝ። እኔ በጣም ይሄን ነገር እንትን ነበር እና ደግሜ ነው የምነግራችሁ። ምክንያቱም የሰው ልጅ
በሙሉ መግባት አለበት የሚሰማ ሰው በሙሉ ማለት ነው። ስለዚህ አሁን እቺ ነፍሳችን ብትሆን this is our soul የሰው ልጅ ምንድነው 3 ክፍል አለው። ይሄ ስጋ አለ አይደል? ይሄ ስጋ ያለ ከዛ ደግሞ ውስጤ ደግሞ መንፈስ አለ። ከዛ ደግሞ አእምሮዬ ነፍስ አለ። ይሄ ስሜት ፈቃድ የምናስበው የምንለው በሙሉ ያ ነፍስ ይባላል። ስለዚህ ጥቁር ነጥብ ይፈጠራል። እንደዚህ ይሆናል ኃጢያት ማለት ነው። ኃጢያት ሲኖር አሁን እዚህ ጋር ማየት ከቻላችሁ አይዶን ነው አያችሁት? እቺ በመንፈሳዊ ዓለም ትታያለች። ስለዚህ እቺ ነጥብ ማለት ምንድነች? ኃጢያት ነች። እቺ ኃጢያት ምን መሆን አለባት? በክርስቶስ ኢየሱስ ደም መታጠብ አለባት። ኢሚዲየትሊ ወዲያው በፍጥነት። ጌታ አይደለም ሰውን የሚገለው። አንዳንድ ጊዜ ጌታ የሚገለው ሰውን አንዳንዴ ምንድነው ሰው ቀኑ ሳይደርስ ሰይጣን ነው የሚገላቸው። ከዛ በኋላ ይገድልና ሰይጣን ንስሐ ሳትገባ ያወርድሃል ወደ ሲኦል። ያ ነው እንዳይሆን ምን ሰራው። ስለዚህ ሁሉ ጊዜ ያቺን በፍጥነት ያቺ ጥቁር ነጥብ እንዳትኖርባችሁ። ከዛ ደግሞ አሁን እያደጋችሁ ቶሎ ለመነጠቅ ነው እንግዲህ አሁን አይደል እየሰራን ያለ ነው። ስለዚህ በእግዚአብሔር መንግስት እሴቶች፣ በእግዚአብሔር መንግስት ቫልዩ ወይ ደግሞ በእግዚአብሔር መንግስት ህጎች መጀመር አለብን። እነሱን ትንሽ ቀንጨብ ላድርግላችሁና ወደ እግዚአብሔር መንግስት ወንጌል እንሄዳለን። ከዛ ሌላ ጌታ የተናገረውን ደግሞ ሼር አደርጋችኋለሁ እና ምን ይላል ማቴዎስ 5 ላይ ከዚሁ ልጀምርላችሁ። ሁሌ ሊስታችሁ ትንሹ ንስሐ የምትገቡበት እኔ ትላንት ልንገራችሁ። ጌታ ራእይ ነው የህልም ራእይ ያየሁኝ እና ለእናንተም ብነግራችሁ ምንም አይደለም ማለት የሆነ ሚስጥር አይደለም። ጌታ የነገረኝ ምን አየሁኝ? በአየሩ ላይ እንደ ስዕል ነገርም አያለው የሆኑ ጥቁርና ምንድነው የጥቁር መልክ ነው ብቻ አበሻም ይመስሉኛል። አበሻ ወንድና ሴት ይሆናሉ። አይ ዶንት ኖ ሹሩባ እንደዚህ የተሰሩ ብቻ አያቸዋለሁ እዚህ ሰማዩ ላይ። ከዛ ደግሞ ከሰማዩ ላይ አየሩ ላይ ምንድነው ከሰማይ የሚበሩ ምን ያለው አንዳንዱ ኢግል ይሄ ምንድነው ንስሮች አሉ። አንድ ንስር እንደው መልኬ ላይ ይመጣል። አንድ ንስር እንደዚህ ያለው። ከዛ ደግሞ ትንንሽ ደግሞ እንደዚህ እንደ ምንድነው ይባለው እነዚህ እንደ ዳክዬ የሚመስሉ ደግሞ አሉ። እንደዚህ ቀጥታ ወደኔ ይመጣል። አንደኛው ትንሽ እንደ ዳክዬ የሚመስለው ብራውን መልክ ያለው። ከዛ ደግሞ በሬ ይመጣል። አንደኛው በሬ ደግሞ ከሰማይ ነው የሚመጣው። ቀጥታ ወደኔ አረጋታ ሊመታኝ በቃ ይመስለኛል ወደኔ እንደዚህ ይመጣል። ምንድነው ለኔ ጌታ መልእክት ሰጠኝ። ምንድነው በአየሩ ላይ ተለቀቃል። ለኔ አቅጣጫ ብቻ አይደለም በአየሩ ላይ ያሉ ብቻ በዚህ ቦታ ኢግል አለ፣ በዚህ ጋር ደግሞ እንትን አለ፣ በሬ አለ። ያ ሁሉ ከመጽሐፍ ቅዱስ ላይ አሁን እንዳውም እንትን ለራሴ ስሰማ ምንድነው የእግዚአብሔር ልጆች መገለጫ የጌታ ኢየሱስ ክርስቶስ መልኮችን ዮሐንስ ራእይ 4:7 ለምታነቡ ልጆች ገብታችሁ ሁላችሁ ታነባላችሁ። የማያነብ የለም። ምታነቡ ማለት የለብኝ ሁሉም ያነባል። ሁሉም መጽሐፍ ቅዱስ አለውና ገብታችሁ ዮሐንስ ራእይ 4:7 ገብታችሁ እዩ። እና ዮሐንስ ራእይ ማለት የመጨረሻው የመጽሐፍ ቅዱስ ክፍል ነው። at the back of እንትን ነው at the end of the bible ያለ ነው። መጽሐፍ ቅዱስ መጨረሻው መጽሐፍ ነው። ምዕራፍ 4 ሄዳችሁ ቁጥር 7ን አንቡት። ያ ስለ አራቱ እንስሶች ይናገራልና ያ የጌታ ኢየሱስ ክርስቶስ መልክ ናቸው። መንፈሳዊ ነገር እንደዛ ነው። ስለዚህ ያ ምንድነውላችሁ አሁን እንደምሰራው ማለት ነው ከጌታ መንፈስ ጋር ነው እየሄድክ ያለሁት። am flowing በሬ ምንድነው በሬ ያርሳል አይደል? እኔም አሁን ከጌታ ጋር ሆኜ ያረስኩ ነው የእግዚአብሔር መሬት ህዝቡን እርሻውን ያረስኩ ነው። በምንድነው የምናርሰው? በእግዚአብሔር ቃል። ስለዚህ ዳስዋታ አንዱኝ ያን ያደረኩ ነው ያለሁት። ስለዚህ ወገኖች አሁን ታርሰን ምን ብለን ተስተካክለን ከዛ ለእግዚአብሔር መንግስት እንድንበቃ ከራሴ ጨምሬ በቅተን ለእግዚአብሔር መንግስት ቶሎ እንድንገባ ነው። አሜን። ስለዚህ ምንድነው የምናደርገው? በእግዚአብሔር መንግስት እሴቶች መኖር መጀመር አለብን። እሴቶቹ ምንድናቸው? ብዙ ነገር ተምረናል እና ወገኖቼ በጣም በፍጥነት የሚሆን ነገር ነው የጌታ አመጣጥ። ስለዚህ አሞኞች አትሁኑ። አሜን። ደግሞ ጸልዩ፣ ጌታን ለምኑት። በጣም እኔ እንደዚህ ምንድነው ወይ ኢንተርኔት ላይ ወጥቶ መለፍለፍ ለምዶብኝ ነው ያማቆም አቃተኝ፣ ጌታ እርዳኝ በሉት። እኔን መጥፋት አልፈልግም፣ ሄልፕ ሚ እርዱኝ ስትሉት ጌታ ይረዳል። ስለዚህ እርዳኝ ጌታ፣ ያው እንደዚህ ይላሉ እነሱ፣ እኔ እንዴት ይሻለኛል? እንዴት ነው መገባው? ደቃ ራሴ መቆጣጠር አልቻልኩም። በኢንተርኔት እየገባሁኝ ዝም ብዬ እንትን ዘባርቃለሁ። ያ ትክክል እንዳልሆነ ይገባቸዋል፣ ያውቁታል።
ስለዚህ እርዳኝ በሉት። እንደዚህ አይነት ልጆች እርዳኝ፣ እኔ መጥፋት አልፈልግም፣ ሄልፕ ሚ ወይ ደግሞ ቁረጥልኝ በሉት። ይቆርጥላችኋል። አሜን። ከዛ ከእግዚአብሔር መንግስት አትጎሉም። አሜን። ከዛ ስንቀጥል ወገኖች እኔ እንግዲህ የበሬ ስራ እየሰራው ነው። ከጌታ ጋር አብሬ ተጠምጄ ነው። ትልቅ በሬ ነው ያየሁት ወደ እኔ ሲመጣ እና ያ ደግሞ ጌታ ነው። ከጌታ ጋር አብረን ነው ተጠምደን በስራው በመንፈሱ አብረን I'm not working for God, I'm working with God። ለበሰሉት ነው እንደዚህ ነው። ለእግዚአብሔር ሳይሆን የምሰራው ከእግዚአብሔር ጋር አብሬ ነው የምሰራው ተጠምጄ ማለት ነው። ትልቁ በሬ ጌታ ነው፣ እኔ ትንሹ አለኝ እና እሱ በሚፈልገኝ ነው አቅጣጫ መሄድ ያለሁት። አሜን። እናንተም እንደዛው ነው የተጠመዳችሁት ለማገልገል ለመስራት ሳይሆን ምንድነው ይባለው ለእግዚአብሔር ልሰራ ነው ሳይሆን አብሮ ሰራተኛ አብሮ መስራት እግዚአብሔር ከእግዚአብሔር መንፈስ ጋር አብሮ መሄድ ይሄንን አቆም ሲል ማቆም ወደዚህኛው ግቢ ሲል ወደዚህ መሄድ ከእግዚአብሔር ጋር መንፈስ ጋር አብሮ መስራት አሜን። ስለዚህ እኔም እንግዲህ አሁን ጌታ የሰጠኝን ነው የምሰራው እና ቶሎ ቶሎ ማዘጋጃችሁ ለእግዚአብሔር መንግስት ነው። አሜን። ለእግዚአብሔር መንግስት ነው ማዘጋጃችሁ። ስለዚህ ጌታ ምን ይላል? ብዙ ሴቶች ጌታ ኢየሱስ ክርስቶስ ተናግሯል። ጌታ ኢየሱስ ክርስቶስ ተከታዮች ነው እንግዲህ we are following the Lord። ስለዚህ ጌታን ስንከተል ጌታ ያለው ነገር በሙሉ እናደርጋለን። አሜን፣ እንፈጽማለን እና የምንኖርበት አንደኛው ትንሽ ጫፍ ጫፉን ልንገራችሁና እናንተ የምድር ጨው ናችሁ እንደሚል ጌታ ተናግረናል። ጨው መሆን አለብን። ጨው በሁለት አቅጣጫ አይተነዋል። ጨው ምንድነው? አንደኛ ቅድስናን ያሳያል፣ በቅድስና መኖር። ሌላው ደግሞ የመንግስቱን ወንጌል ራሱ በእኛ ውስጥ መገኘቱ ያ ጨውነት ነው። የእግዚአብሔር መንግስት ወንጌል ከሌለህ ግን ጨውነታችን አጥተናል ማለት ነው። ከዛ በዛ ሴት መኖር አለብን። ብርሃን፣ እናንተ የዓለም ብርሃን ናችሁ። ብርሃን የእግዚአብሔር ቃል ብርሃን ነው ራሱ the word of God። በኋላ ላይ ያሳያችኋለሁ። በጨለማ ያለ ህዝብ ነው ያለው። ጨለማ ማለት ምንድነው? የጨለማ ማለት ምንድነው? አለማወቅና ጨለማ ሌላ በምን በላችሁ በኃጢያት እና ኢግኖረንስ ባለማወቅ ውስጥ ያሉትን የቃሉን ብርሃን ከድቅድቅ ጨለማ ወደሚደነቅ ብርሃን መታችኋል ይላል። ድቅድቁ ጨለማ ምንድነው? አለማወቅ ነው። ኢትስ ኢግኖረንስ። ሰዎች ምንድነው የማያውቁት? እንዴት መዳን እንዳለባቸው አውቁ። ለምሳሌ በፌስቡክ ስናይ እኛ ሀገር ገዳም ውስጥ ይገርፏቸዋል አይደል? ትልቅ ጨለማ ነው። ለመጽደቅ ብለው ትንሽ ቀዳዳ ውስጥ እንደዚህ ይሾልካሉ። ጌታ ኢየሱስ ክርስቶስ ግን እሱን አምላክ እሱ ጌታ እሱ አዳኝ መሆኑን አምኖ በክርስቶስ ኢየሱስ ደም ታጥቦ ስሙን በሕይወት መዝገብ ላይ እንደሚጻፍ አለማወቅ። ያ ምንድነው? ጨለማ ውስጥ ነው ያሉት እንደዚህ ሰዎች፣ ድቅድቅ ጨለማ ውስጥ ነው ያሉት። ቄሶቹ እንደዚህ ይገርፏቸዋል። እንደዚህ አይታችኋል። በሰንሰለት ይገርፏቸዋል፣ ውሃ ውስጥ ይገፈትሯቸዋል፣ በድንጋይ ውስጥ ያሳልፏቸዋል። ይሄ ሁሉ ድቅድቅ ጨለማ ነው እና ከዛኛ ወደሚደነቅ ብርሃን ያመጣን እነሱ ምንም ወደሚደነቅ ብርሃን መምጣት አለብን። አሜን። እነዚህን አስታውሱ። ከዛ ደግሞ መልካሙን ስራችሁን ብርሃን ምን ያመለክታል? መልካም ስራ ይታያል ወገኖች። ስለዚህ መልካም ስራ ምን ሰራው ከሞትን በኋላ አይደለም፣ አሁን ነው። እውር እንኳን ያየዋል ይላሉ የምድር ሰዎች። የምድራዊ አነጋገር አለ። kindness even a blind can see ይላሉ። ደግነት ወይ ደግሞ መልካም ስራ እውር እንኳን ያየዋል ይባላል። አሜን። መልካም ስራ ማድረግ ከዛ ደግሞ በሰው ለታይታ አይደለም። እሱም ራሱ አንድ እግዚአብሔር መንግስት እንትን ነው፣ እሴት ነው። ይሄ ለሰው እንደዚህ ፎር ሾፍ እንደዚህ ካሜራ ስትሰጡም ሰውየው እንኳን እንዳያይ ነው ከሚለው መጽሐፍ ቅዱስ። አሁን ለምሳሌ ምን ልበላችሁ፣ እዚህ ጋር አንድ ወንድም ብር የሚያስፈልገው ሊኖር ይችላል። መጽሐፍ ቅዱስን ጌታ ኢየሱስ ክርስቶስን ትምህርቱን የምትከተል ከሆንክ ሰልፊ አታነሳም፣ በፌስቡክ ቪዲዮ አታነሳውም። ለዛ ሰውዬ 100 ብር ስትሰጠው እንደውም ሰውየው እንዳያውቅ ይሄን ቪዲዮ የሰራ ልጅ አለ አሜሪካን ውስጥ አንድ አይቻለሁ። አንድ ልጅ ነው ያየሁት። ብዙ ጊዜ እንደዚህ አይነት ሰው በብዛት የለም መሰለኝ። አንድ ልጅ ነው ሲሰጥ ራሱ እንትን ምንድነው ግሮሰሪ ለዛ ለሱ ሰውዬ ለሆምለሶቹ ሲሰጡ መንገድ ላይ ለሚኖሩት ማለት ነው። ግሮሰሪ ገዝተው
ሰውየው ሳያይ አስቀምጠው ሾልክ። አረ እንደው ሙስሊሞችም ነበሩ መሰለኝ ሰው እንዳያያቸው ከኋላ ያ ሰውዬ እንዳያቸው ዞር ሲል ሰውየው ከየት መጣ? አየ ይሄ ነው ጌታ ያዘዘው። የመስጠት ፕሪንሲፕል ጌታ የተናገረው ይሄ ነው። እኛ ግን በአዋጅ አታድርጉ የተባለው ነው ሰው የሚያደርገው። በቴሌቪዥን በቃ በልክ እንደ ፈሪሳውያን ጥሩምባ ያስነፋሉ ይላል። እንደዚህ ሲሰጡ ይሄንንም አታድርጉ፣ እንደውም በቃ ያክ ዋጋችሁን ተቀበላችኋል ይላል። ስለዚህ ያንንም አስታውሳችኋለሁ ወገኖች። በእግዚአብሔር መንግስት እንግዲህ መግባት ነው የምትፈልጉት አይደል? እኔም የምፈልገው ያ ነው። ስለዚህ ፕሪንሲፕሉ ይሄ ነው። የእግዚአብሔር መንግስት እኔነት የለም። ራሳችሁን ዞር ራስን ከእንትን እኔነት መኖር የለበትም። ስትሰጡ እናንተ እንዳሳትታዩ ያ ሰውዬም የምትሰጡት ሰውዬም አይሳቀቅም። ማሰጠኝ ብሎ አያፍርም። በቃ ከማፈር ይድናል። አሜን። ከዛ ደግሞ እሴቶቹን ነው ማስታወሳችሁ። ሪቫይዝ ለኔም ጥሩ ነው ለእናንተም እንደዛው። ከዛ ደግሞ ሕግና ነቢያትን ለመሻር የመጣው አይምሰላችሁ ልፈጽም እንጂ ለመሻር አልመጣውም። እውነት እላችኋለሁ ሰማይን የእግዚአብሔር ቃል እንደማይወድቅ አይተናል። አሜን። ጽድቃችሁ ይላል ጌታ ከጻፎችና ከፈሪሳውያን ጽድቅ ካልበለጠ ወደ እግዚአብሔር መንግስት ከቶ አትገቡም። አሁን እንዳየነው ማለት ነው። ጻፎችና ፈሪሳውያን የነሱ ጽድቅ ምንድነው? ስራቸው መታየት ነው። የታይታ ሰዎች ነበሩ። ከነሱ ካልበለጠ ይላል ጌታ ጽድቃችሁ የእግዚአብሔር መንግስት አትገቡም ይላል። ስለዚህ የነሱ ጽድቅ ምንድነው? ግብዝነት። ያቺ ግብዝነትኛ ኦቨርካም ማድረግ አለብን፣ ማሸነፍ አለብን። አሜን። ከዛ ደግሞ ጌታስ ምን ይላል? ለቀደሙት ይላል አትግደል እንደተባለ ሰምታችኋል። የገደለ ሁሉ ፍርድ ይገባዋል። እኔ ግን እላችኋለሁ በወንድሙ ላይ የሚቆጣ ሁሉ የሕጉን መንፈስ እንደ ያኔ ማይተናል። ምንድነው እዚህ ጋር ጌታ ኢየሱስ ክርስቶስ በብሉይ ኪዳን አትግደል፣ አታመንዝር፣ 10 ትእዛዝ አሁንም አለ፣ ለዘላለም አለ። የእግዚአብሔር ትእዛዝ አይወድቅም ባይዘወይ እና የሕጉን የ10ቱን ትእዛዛት ሕግ መንፈሱን ይገልጽላቸው ነበር ለህዝቦቹ ማለት ነው። እና አትግደል ሲል ያ ማለት ምንድነው? እንደውም አጠበቀው ጌታ ሄዶ መግደል መጀመሪያው መንስኤው ምንድነው? ቁጣ ነው፣ ንዴት ነው። ሰው ተነስቶ ሰው የሚገለው ምናምን ጥላቻ ነው። ስለዚህ ምንድነው? የጠላ ሰው በሙሉ ኦሬዲ በልቡ ምንድነው? ያን ሰውዬ ገሎታል ነው በእግዚአብሔር አይን። ስለዚህ ምን መሆን አለብን? ጥላቻ አካባቢ መራቅ፣ ቁጣ ምናምን አካባቢ መራቅ፣ የእግዚአብሔር መንግስት የሚፈልግ ሰው ማለት ነው። ስለዚህ ይሄ አንደኛው የመንግስተ ሰማይ እሴት ነው። አንደኛውም የመንግስተ ሰማይ ህግ ነው። ከቁጣ ከጥላቻ ወንድሙን የጠላ ነፍሰ ገዳይ ነው። ስለዚህ ወንድሞቻችሁ የምትጠሉ ካላችሁ ንስሐ ገብታችሁ እንደ ብርሃን ልጆች በፍቅር በሰላም መመላለስ። አሜን። ከዛ ቶሎ ቶሎ ላሳያችሁና ለእግዚአብሔር መንግስት እንድትዘጋጁ እኔም እንድዘጋጅ። አሜን። ከዛ ምንድነው ስንቀጥል ለቀደሙት አትግደል እንደተባለ ሰምታችኋል። እንግዲህ ቀድመህ ተስማማ ይላል። አብረኸው በመንገድ ሳለ ከባላጋራ ጋር ፈጥነህ ተስማማ። ባላጋራ ወደ እግዚአብሔር መስማማትን ይፈቅዳል፣ ይናገራል። that means ከሰው ሁሉ ጋር ምን ሁኑ? ሰላም ሁኑ። አንድ ሌላ ነገር ልጨምርላችሁ እዚህ ጋር ጌታ እኔን ምን አስተማረኝ? ብዙዎቻችን ከኔ ጀምሮ ትልልቅ ኃጢያቶችን ኦቨርካም አድርገናል ወይም ደግሞ ድል ነስተናቸዋል። ድል የነሳ ነው ለምሳሌ መዋሸት ድል ነስተናል ብዙዎቻችን። ሰው መግደል ድል ይሄ አይፈትነንም ጭራሽ። ሌላ ደግሞ ምን ልበላችሁ? መስረቅ፣ እነዚህ አሉ የሚባሉ ኃጢያቶች እኛ ምንድነው ድል ነስተናቸዋል አይደለም? በምድራዊም ወንጀል ናቸው። ግን እኛ ድል ያልነሳናቸው ኃጢያቶች አሉ በውስጣችን ያሉ ኃጢያቶች ማለት ነው። እና እነዛን በምንድነው ድል የምንነሳው? ጌታ ያስተማረኝ ምንጫችሁ ብሩክ ይሁን ይላል መጽሐፍ ቅዱስ። አሁን ለምሳሌ ምንጭ ማለት ምንድነው? የምታዩት ነገር ምንጭ ነው። ሶሪ ወገኖች ትንሽ ቅዝቃዜ ይዞኝ ነው። ምንድነው ምንጫችሁ ብሩክ ይሁን? ምንጫችሁ ብሩክ ይሁን ማለት ምንድነው? የምታዩት ነገር ምንጭ ነው። የምትሰሙት ነገር ምንጭ ነው።
ስለዚህ ምንጫችሁ ብሩክ ይሁን። የማይሆን ነገር አትስሙ። የማይሆኑ አገልጋዮችም አትስሟቸው። የምታነቡት የምትሰሙት ቴሌቪዥን ምናምን ምንጭ ነው። ስለዚህ ያ ብሩክ ከሆነ ምንጭ ብሩክ ይሁን ይላል። ያ የተባረከ ነገር ከሆነ ከልባችንም ከአፋችንም ምን ይሆናል? የተባረከ ነገር የተቀደሰ ነገር ይወጣል ማለት ነው። አሜን። እንግዲህ እግዚአብሔር መንግስት እንደዚህ ነው ወገኖች፣ እሴቱ ይሄ ነው። አሜን። ከዛ ደግሞ አታመንዝር እንደተባለ ሰምታችኋል። ማመንዘር እንግዲህ ያው ብዙዎቻችን ይሄ ድል የነሳ ነው ነገር ነው አይደለም? ጌታ ግን ምን አለ? ወደ ሴት ያየ አለ ወደ ወንድም ያየ የተመኘው በልቡ ምን አድርጓል? አመንዝሯል። ስለዚህ እቺን አይናችሁ ምንጯ የተባረከች መሆን አለባት። በአይናችን ሁሉ ጊዜ ኃጢያት እንዳይኖር ማለት ነው። ኢማጂኔሽን ጌታ ደግሞ ምን አላቸው እዚህ ጋር ሲያስተምር የሰው አይኑ ከታመመች አለ በቃ ሰውነቱ በሙሉ የታመመ ነው። አይን ምን እንደሆነ አይተናል፣ አሳይቻችኋለሁ። አይን ማለት ኢማጂኔሽን ማለት ነው፣ ወይ ደግሞ የምናስበው ነገር ማለት ነው፣ ወይንም በውስጣችን የምንስለው ያ መስተካከል አለበት የእግዚአብሔር መንግስት ለመግባት። አሁን ለምሳሌ ሄዶ ላይ ዘሙት ይችላል ሰውየው፣ ግን አንዳንዴ በእንትን ላይ ታችኋል ፌስቡክ ላይ እኛ ሀገር ሰዎች እንኳን የሆነ እንደዚህ ሚዲያ ምንድነው በእንትን እየተያዩ አይታችኋቸዋል አይደል? አይቻችኋለሁ በቀንጭም በእንትን ያዩዋቸው በጨረፍታ ምን በሙሉ ለሙሉ እኔ ማየትም አልፈልግም አልችልም እንደዚህ አይነት ነገር እና ጌታ የማይፈቅደው ቦታ አልገኝም። እና ምንድነው ያየሁት? ኢትዮጵያዊ ናቸው። ኢትዮጵያዊ መልአክ ነው ማለት ሳይሆን ወንዱ እንደዚህ ሆኖ ሴቷ ትለንሳለች አያየ እንዲህ ይላል። ኦ ዲስ ኢዝ ጌታ ያለው እንግዲህ ነው። ባያመነዝርም ሰውየው አመንዝሯል። ከዛ ሴትዮ ጋር እሷም አመንዝራ ነች። እና ይሄ ድል መንሳት አለብን። አሜን። ከዛ ደግሞ ቀኝ አይነ ብታሰናክልህ ያው ስለ አይን በቃ እይታ የምታዩት ነገር ኢማጂን የምታደርጉት ነገር ከዛ ውስጣችሁ መጥራት አለባችሁ እግዚአብሔር መንግስት ለመግባት። ያለ በለዛ አሁን ያሳየዋችሁ እግዚአብሔር ቃል የሚያሳየን የሚናገረን ያ ነገር በሮሜ ላይ ተናል አይደለም? እንደ ኮምፒውተር ዲስክ እንደ ሃርድ ዲስክ ነፍሳችን ውስጥ አለ። ያ ማለት ሜሞሪ ዲስክ አለ አይደለም? ሜሞሪ ዲስክ አሁን ለምሳሌ ኮምፒውተር ውስጥ ያለው ሚዝ ማለት ነው፣ ዳታ የሚይዝ ወይ ደግሞ መረጃዎቻችን ፋይሎቻችንን የሚይዝ ነው ሜሞሪ ዲስክ አይደል? እንደዛ ሁሉ ሜሞሪያችንን ይዛል ነፍሳችን ትይዛለች። የምታስበውን የምናስበውን ጠዋት ተነስቼ ምን አሰብኩ። አሁን እኔ ለራሴ ንስሐ ገባሁ። ለእናንተ ምላችሁ ትምህርት ስለሚሆን ነው። በምን ንስሐ ገባሽ በሉኝ። ቁጭ ብዬ ቤት አልተቀመጥኩም፣ በቂጤ ግን ቆሜ አስባለሁ ስለ ሰው ኃጢያት ማለት ነው። ስለ ሰው ኃጢያት ልበላችሁ እየከሰስኳቸው ሳይሆን እንደዚህ ቢሆኑ ነው እንደዚህ በማድረጋቸው ነው እንደዚህ ስለሆኑ ነው ያልኩላለሁ። ጌታ ግን በውስጤ ነው እንደዚህ አይነት ነገር ማለት የለብኝም ተናገረኝ። ከዛ አይ ሎርድ ፎርጊቭ ሚ አልኩ። ጌታ ይቅር በለኝ፣ የሰውን ኃጢያት እኔ እዚህ መዛኝ አይደለሁም። እና ያም እግዚአብሔር ኃጢያት ነው። የዛም ሰውዬ እግዚአብሔር ነው የሚጠይቀው፣ እግዚአብሔር ነው የሚያቅለት። ምን ስለሳ ሰው አላቅም። ስለዚህ እነሱ እንደዚህ ናቸው፣ እንደዚህ ነው፣ እንደዚህ ስለሆኑ ነው እንደዚህ ምናምን ማንነኛ። ስለዚህ ይሄም እግዚአብሔር እንትን አይልም፣ ኃጢያት ነው። ይሄ የምናወራረደው የሰው ሂሳብ የራሱ ኃጢያት ነው። ስለዚህ ንስሐ ገባሁ እኔ እንደ ኢሳይያስ ራሱን ሲያይ ወየው አላለም። እኔም ራሴን ማየት ጀመርኩ። ጌታ ያረ ራሴን ኃጢያቴን ይቅር በለኝ። አሜን። የእግዚአብሔር መንግስት መግባት ስለምፈልግ አሜን። ወገኖቼ እዚህ ጋር እናብቃና ይሄኛውን እንቀጥላለን። ስለዚህ ምንድነው እግዚአብሔር መቼም ጊዜ ቢሆን ስለ ሰው ኃጢያት አስቡ አይልም። እኔ መጨረሻ ላይ ጌታን ሳገኘው የሰው ኃጢያት ስታመዛዝኝ ሂሳብ ስታወራረጂ ነበር እንዳይለኝ ጌታ አይለኝም፣ ራሱ ኮንሸሴ እንዳይለኝ እዛ እኔ ራሴን ማየት ጀመርኩ። ለዚህም ይሆናል ትላንት ራእይ ያየሁት ራሴን ማየት ስለጀመርኩ ማለት ነው። በፊትም ራሴን አያለሁ፣ ግን ሞር የራሴን ኃጢያት ማየት ስጀምር ራእይ ያየው ትላንትና ያየሁት ማለት ነው የነገርኳችሁ። ስለዚህ ራእይም የማታዩ የማትሰሙ ምናምን ከሆናችሁ ሜቢ የሰው ኃጢያት ስለምታዩ ይሆናል። እንደ ኢሳይያስ ራሳችሁን የራሳችሁን ጉድለት፣ የራሳችሁን ስህተት፣ የራሳችሁን ድክመት ስታዩ ያኔ ራእይ ታያላችሁ። ኢሳይያስ 6 ላይ ሄዳችሁ አንቡ። አሜን።
ከዛ እንቀጥላለን ወገኖች። ቶሎ ቶሎ ላስሮጣችሁ። ራሳችንን እያየን እንቀጥላለን። አሜን። ኦኬ ስለ ህሊና ተነጋግረናል። ህሊና እግዚአብሔር ሳይሆን ራሱ ህሊናችን ይመሰክርብናል መጨረሻ ላይ። ከዛ ስለ ዊትነስ ደግሞ ምስክር የሚለውን እዚህ ጋር ነው ያቆምኩት። ምስክሮች የት ሆናላችሁ ነው የሚለው ጌታ። ደቀ መዛሙርቶቹን እኛን ሁሉን ሰው ለሚከተሉ ሰዎች ጌታ ይልከናል። መጀመሪያ በይሁዳ ነው በኢየሩሳሌም መጀመሪያ ማለት ነው። ለምሳሌ እኔ ያለሁት ኢንዲያና ነው። ኢንዲያና ሜሪየን ካውንቲ ነው ያለሁት ምኖረው። ለኔ ይሁዳዬ የኔ ኢየሩሳሌም ነው ኢንዲያና ስቴት ነው። ኢየሩሳሌም እቺ ነች ያለውባት ማለት ነው። ባይዘዌ እኔ ኢንዲያናን በጣም ወደዋለሁ። ብዙዎቹ ያሉበትን ስቴት በጣም ሲያዳንቁት ሰማለሁ። እኔ የኛ ስቴት ደግሞ በጣም ቆንጆ ነው። በጣም ወደዋለሁ ኢንዲያና። ኤኒዌይ ለኔ ኢየሩሳሌም ኢንዲያና ነው እና ከኢየሩሳሌም ከኢንዲያና ደግሞ ወጣ ብዬ እንደ እግዚአብሔር ቃል ወደ ሰማሪያ። የኔ ሰማሪያ ማን ነው ቢሆንልኝ በእጄ በግሬም በመሰከር እንደ ኦሃዮ የኔ ሰማሪያ ሊሆን ይችላል፣ ወይ ወደ ካሊፎርኒያ እነሱ ሰማሪያ ሊሆኑ ይችላሉ። ከዛ ወደ ይሁዳ ወደ ቴክሳስ ይሁዳ ሊሆን ይችላል። አንድ በላችሁ እንደዛ ጌታ የሚያስተምረው እንደዛ ነው። ከዛ ደግሞ ወደ ዓለም ዳርቻ አሜን። ስለዚህ እንዴት እንሄዳለን? እኔ አሁን ካለሁበት ኢየሩሳሌም ወደ ይሁዳ ወዴት ሄዳ እንዴት ነው የሚሄደው? በኢንተርኔት መሄድ እችላለሁ። ኢትዮጵያ አተርሞስት ወደ ዓለም ጫፍ አሁን ከኔ ካለሁበት ዓለም ጫፍ ወደዛ ያለችው ኢትዮጵያ አገር ራሱ ወይ ወደ እስራኤል መላክ እችላለሁ ሜሴጅ። በምን? በኢንተርኔት ቪዛ ሳልጠይቅ፣ ብር አምጡ ስጡኝ ደግፉኝ ሳልል፣ ፕሌን ቲኬት ቁረጡልኝ ሳልል፣ ጸጉሬን ሳላክ በኢንተርኔት ደርሳለሁ። አሜን። ስለዚህ ጌታ ምን ይላል? ምስክሮቼ ትሆናላችሁ። አሜን። ወገኖች ብዙ አትጓጉ። እዚህ ምድር ላይ በአውሮፕላን ለመሄድ ምናምን ብዙ ሰዓቱ አልቋል። አሜን። ስለዚህ ምን እንሆናለን? ምስክር እንሆናለን። ዊትነስ ካን ቢ ሲን ፍሮም ቱ አንግልስ። ምስክር ሲል ጌታ ምንድን ነው? ምስክር የሚለውን ከሁለት አንግል ማየት እንችላለን። ከሁለት አንግል አንደኛው ዩ ዊትነስ ቱ ፐርሰን፣ ለአንድ ሰው ምስክር እንሆናለን እኛ አሁን ለምሳሌ እንደምንመሰክረው ማለት ነው። ሁለተኛው ደግሞ ምንድነው? ለአንድ ሰው ስለ ጌታ መሰክር የኔ የጌታ ምስክር ነኝ ማለት ነው፣ ያ ማለት ነው። ከዛ ደግሞ ሁለተኛው አንግል ደግሞ ምንድነው? that which I have presented the word of God ማለት ነው will witness against that person on the judgment day። ይሄ በጣም ያሰጋል ወገኖች። አሁን ኢንተርኔት የማይሄድበት ቦታ የለም እና ይሄንን እንዲሰሙ ጌታ ያደርጋል። ከዛ የሰማችሁት አሁን ለምሳሌ እኔ እቺን እህት አልሰማሃትም፣ ቀኑንም ይጻፋል፣ አልነገረችም፣ እያለቀሰች እዛ አትወረድ እያለች ሲኦል አትወረድ እያለች ምስክር ይሆንባቸዋል። ወይም ደግሞ ያ ማለት ነው ሌላው ጎኑ ምስክር ማለት ያ ነው። በፍርድ ቀን እንዲያስታውሱት ይደረጋሉ፣ ሪጀክት ያደረጉት ማለት ነው። ምስክር ማለት ያ ነው። አሜን። ስለዚህ ወገኖች ለፍርድ እንዳይሆንባችሁ ማለት እንደዛ ነው። ለፍርድ እንዳይሆንባችሁ አምናችሁ ሞቱ። በቃ ማመን እኮ ምንም የሚከብድ ነገር አይደለም። አምኖ ንስሐ መግባት ምን ይከብዳል? ከሲኦል እንደው አይወዳደርም። ስለዚህ ማንም እኮ ሊገባ ይችላል። ማንም እግዚአብሔር እኮ የሁሉም ነው ወገኖች። እኔ ጴንጤ አንዳንዶቹ ያናድዱኛል። ማናደር ሳይሆን የኛ ኢየሱስ ይላሉ። ኧረ እባክህ ጌታ ኢየሱስ ክርስቶስ የዓለም ነው። አሜን። የኦርቶዶክሱም ነው፣ የጴንጤው ብቻ አይደለም፣ የካቶሊኩም ነው። ጌታ ኢየሱስ ክርስቶስ የዓለም ነው። አሜን። የዓለም መድኃኒት ነው። ስለዚህ ለሁሉም ነው፣ ለሙስሊሙም ነው። አይገርምም? ለሙስሊሙም አባት ነው። ስለዚህ በንስሐ ገብቶ አምኖ መሞት ምን ይከብዳል? ነቲንግ። አምኖ መዳን ይሻላል። አምኜ ብሞት ምን ይጎዳኛል? አምኜው ሳላምን ሲኦል ከምወርድ። አሜን።
this is simple logic simple ጭንቅላት ነው። አምኜ ጌታ የሚለኝን እንደ አንድ ሰባኪ እንዳለው የታየው ይሄ እንደዚህ ዮናስ በመጽሐፍ ቅዱስ ላይ ዮናስ የሚባል መጽሐፍ አለ። ለማታውቁ ትንቢተ ማታውቁ ማለት አነጋገር ሳይሆን ለአዲስ ለሆናችሁ ትንቢተ ዮናስ የሚባል መጽሐፍ አለ በመጽሐፍ ቅዱስና ትንቢተ ዮናስ ላይ ዮናስ ምን ይላል እግዚአብሔር ቃል ዮናስን አሳ ነባሪ ሆዱ 3 ቀን አደረ ይላል። ከዛ ሰውየው ሲጠይቀው ለአንድ ሰባኪ እንዴት ሊሆን ይችላል? it is not true ይሄ እውነት ሊሆን አይችልም። እንዴት አሳ ነባሪ ሆዱ 3 ቀን ዮናስ ይቀመጣል አለው። ስሙን ረስቼዋለሁ ሲለው መጽሐፍ ቅዱስ ለምን አሳ ነባሪ ዮናስ ሆድ ውስጥ 3 ቀን አደረ አይልም? አምነዋለሁ አለ። እኔ በጣም ደስ ይለኛል። እንደዚህ ሆኖ መሞት አይሻልም? አምኖ ንስሐ ገብቶ ከዛ ሳያምን ሲኦል ከመግባት በማመንህ ምንም የምትጎዳው ነገር የለም። ንስሐ በመግባትህ ከኃጢአት በመመለስህ አንዲት ነገር አትጎዳም፣ ግን ነፍስን ታድናለህ። አይገርምም? በቃ ሲምፕል መዳን እኮ በጣም ቀላል ነው። ደህንነትን ደግሞ አሁን በመናገር ስትሰማ ራሱ ንስሐ ጌታ ኢየሱስ ክርስቶስ ሆይ የስኔ አምናለሁ ሳላምን ከምጠፋ አምናለሁ you are a lord ከዛ ደግሞ በደምህ እጠበኝ እኔ አምናለሁ የልጁ ኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል። የሕይወቴ መጽሐፍ ይታጠብ ስሜን በሕይወት መዝገብ ጻፈው እኔ አምናለሁ ሳላምን ሲኦል አልገባም ንስሐ ሳልገባ ሲኦል አልገባም ብለህ ከዛ ደግሞ በየዕለቱ አትሊስት ቤተክርስቲያን ከሌለ በአካባቢ ጌታ ኢየሱስ ክርስቶስ ነፍሴን አደራ ሁሉ ጊዜ ምራኝ ወደ ዘላለም ሕይወቴ እንዳልጠፋ እርዳኝ። 1 ደቂቃ ጌታ ኦነር ያደርጋል። አይገርምህም? እግዚአብሔር ያከብራል የጻድቃንን የሰዎችን ጸሎት። የዛን ነብይ ጸሎት አይደለም ወይ ደግሞ የዛችን እንትን አይደለም። እግዚአብሔር ያንቺን ጸሎት ያከብራል፣ ኦነር ያደርጋል። ከዛ የዘላለም ሕይወትን እንዳታጣ ያደርጋል፣ ይረዳሃል። አሜን። it is a simple እንደዚህ ሲምፕል ነው እግዚአብሔር ነገር። ስለዚህ ወገኖቼ ዊትነስ እንዳይሆንባችሁ የእግዚአብሔር ቃል እንዳይመሰክርባችሁ በመጨረሻው በፍርድ ቀን ዛሬ ባላችሁበት ለማንም ለጎረቤት አትንገረው። ንስሐ ገባ ባለህበት ጌታ ኢየሱስ ክርስቶስን አምነህ ንስሐ ገብተህ ማምለጥ ይሻላል። this is የሰው ልጅ ጭንቅላት በጣም ቀላል የሆነ ነገር ነው ጌታ የሰጠው። በቃ ከዛ ከኃጢአት እየተቆጠብክ እርዳኝ እያልክ ሁሌ እየተናዘዝክ ኃጢአትን ለሰዎች እየመሰከርክ የዘላለም ሕይወት መግባት ይሻላል። አሜን። ከዛ ዊትነስ ማለት ይሄ ነው፣ ምስክር ማለት አምነው ሞቱ የሚለው ቃል በጣም ወደዋለሁ። እግዚአብሔርን አምኖ መሞት ትልቅ ነገር ነው። በቃ አምናለሁ ምንም አታመጣም ትለዋለህ ሰይጣንን። አምናለሁ እግዚአብሔር የሚለኝን አምናለሁ፣ ንስሐዬን ገባለሁ። በተቻለኝ ያው የስጋ ፈቃዴን እኔነቴን እየገደልኩ የእግዚአብሔር መንግስት ገባለሁ። ሳላምን ግትር ሆኜ አንገተ ደንዳና ሆኜ ሲኦል አልገኝም። እኔ እዛ አልሄድም። እኔ ሲኦል አልገባም። እኔ ሲኦል አልገኝም። ወስኛለሁ። ቆይቻለሁ ወገኖቼ። እንደ እህት ነው የምነግራችሁ ለወጣቶቹ። እኔ ሲኦል አልገባም። ኔቨር። ይሄን ሁሉ ውርጅብኝ እየሰማው ኔቨር እኔ ሲኦል አልገባም። ሜሪኬም ደዛትል ነበር። እኔ ሎንግ ታይም ትላለች። እኔ ሲኦል አልሄድም። ኔቨር። በኢየሱስ ሰው እንዳይሄድ ራሱ እኔ እየሰራው ነው ከእግዚአብሔር ጋር። እናንተም አትሄዱ። አሜን። ማን ይሄዳል? የውር ድንብር አይገባም ሲኦል እንደው ካልፈለገ በስተቀር። አሜን። ስለዚህ ወገኖቼ እዛ አንወርድም። አሜን። ዛሬ በዚህ ይብቃኝ ወገኖቼ። ቱ ቢ ኮንቲኒዩድ ብዙ ትምህርት አለና ቱ ቢ ኮንቲኒዩድ ልበል እና ሲኦል አንወርድም። እኔ አልወርዳትም። አሜን። እንኳን እኔ የማውቃቸው ሰዎች የኔም ዘመዶች ቤተሰቦችም አይወርዱም በጌታ በኢየሱስ ስም። ወገኖቼም አንወርድም ማናችንም። አሜን። ጌታም እንዲወርዱ አይፈልግም። ማንም እንዲሄድ አይፈልግም ወደ ሲኦል። እናምናለን፣ ንስሐ እንገባለን፣ በቅድስና እንኖራለን። እግዚአብሔር ይረዳናል። በየቀኑ እንከተላለን። አትሊስት 1 ደቂቃ ነፍሴን አደራ እያልኩ ጸልያለሁ። ከዛ እግዚአብሔር ይረዳናል። አሜን። ዳኛ ደግሞ እሱ ነው ወገኖቼና ደህንነት እንደዚህ ሲምፕል ነው። ሳታመን ግን ግትር ሆነ ለእግዚአብሔር ምንም አትጎዳውም ሲኦል ብትወርድ እና ግን ማንም አይወርድም በኢየሱስ ስም። በዚህቹን እናጠቃልላለን። ተባረኩ። the lord is coming soon። ከእግዚአብሔር መንፈስ ጋር ነው የፈሰስኩት እና እንደ በሬ ማለት ነው ተጠምጄ ከጌታ ጋር። አሜን።
ተባረኩ። God the Lord is coming። ጌታ በቅርብ ይመጣል። ለመነጠቅ ያው እየሰራን ነው። አሜን። ግፈኞች ይናጠቋታል ይላል እግዚአብሔር መንግስት። እኔ እናጠቃለሁ። ኔቨር እግዚአብሔር መንግስት ዋው እንገባለን። አሜን። ተባረኩ ባይ